የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በንግግር ላይ ቁርጠኛ ናት ብለን አናስብም፣ እንደውም ያበለጸግነውን ዩራኒየም ወደ ሩሲያ የማዛወር እቅድ ሁሉ አውርተናት ነበረ፣ ነገር ግን ብዙም ፍላጎት ያላት አትመስልም የሚል ወቀሳ በአሜሪካ ላይ አቅርበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን የኒውክሌር መርሃ ግብሯን ቢያንስ ለ20 ዓመታት ማቆም አለባት እውነተኛ ንግግር የምትፈልግ ከሆነ የሚል ነገር እያነሱ ይገኛሉ። የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ደግሞ ትልቅ ጥፋት በመካከለኛው ምስራቅ እየጠፋ ነው የሚል ነገር ተናግረዋል። ሌላው ከተሰማው አስገራሚ ነገር አንዱ የእስራኤል ጦር ድንገተኛ ያልተጠበቀ ልምምድ እያደረገ መሆኑን ነው። የእስራኤል ጦር አዛዥ የሆኑት ኤያል ዛሚር ናቸው ይህንን ያሳወቁት። እንደሚታወቀው በጥቅምት 7 2023 ላይ ማለትም ከ3 ዓመት ገደማ በፊት ሐማስ ድንገተኛ ጥቃት በጋዛ ድንበር አልፎ የተለያዩ ሜርካቫ ታንኮችን አቃጥሎ ድንበር ጥሶ በርካቶችን አግቶ መውሰዱ ይታወቃል። ድንገተኛ ጥቃት ነበረ። በእርግጥ ከጀርባው የተለያዩ አነጋጋሪ ነገሮች አሉ። ሞሳድ ይህንን ያውቅ ነበር። ሆን ብሎ ነው ሐማስ ጋር ጥቃ የጠበቀው መረጃው ስለሌላቸው ሳይሆን በጋዛ ላይ ለሚያደርጉት ቀጣይ እቅድ መሰረት አድርገው እንዲሄዱበት ይሄ ኦፕሬሽን እንዲሰራ አድርገዋል የሚል ሀሳብም በተለያየ መንገድ እንግዲህ ከፍ ዝቅ ሲል እንደነበር የምናስታውሰው ነው። ነገር ግን ተመሳሳይ ጥቃት እንዳይመጣ ይላሉ ኤያል ዛሚር፣ ተመሳሳይ ጥቃት እንዳይመጣ ድንገተኛ ጥቃቶችን ሊያከሽፍ ወይም ደግሞ ሊመክት የሚችል በጣም ትልቅ የሚባል ወታደራዊ ልምምድ አድርገናል እያደረግን እንገኛለን ብለዋል። ብሮይል ኤንድ ፋየር የሚል መጠሪያ ያለው ነው። እንግዲህ ይሄ ልዩ ልምምድ በምስራቃዊው ድንበር አካባቢ እንደተጀመረም ነው የተነገረው። በጣም መጠነ ሰፊ የተወሳሰቡ ሁኔታዎች ቢገጥሙ ምን ማድረግ እንችላለን፣ ጥቃቱ በአንድ ጊዜ ብዙ ቦታዎች ላይ ቢያዳርስ እንዴት እንመክታለን የሚለውን ጉዳይ የእስራኤል ጦር እየተረባረበበት እና እየተለማመደበት እንደሚገኝ እንግዲህ ኤያል ዛሚር ተናግረዋል። ሌሎች ወታደራዊ አዛዦች፣ ጀነራሎች እና የጦር መኮንኖችም እንግዲህ እንደተገኙ እየተነገረ ይገኛል። ከዛ በተጨማሪ የምንመለከተው ደግሞ የጀርመኑ ቻንስለር ፍሬድሪክ ሜርዝ ኢራን በአስቸኳይ ወደ ድርድር ጠረጴዛ መምጣት አለባት ብለዋል። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ቆይታ ካደረጉ በኋላ ነው እንግዲህ ይህንን ያሉት። ኢራን ወደ ጠረጴዛው መምጣት አለባት፣ የኒኩሌር ቦምብ ወይም ደግሞ የኒኩሌር መሳሪያ ልትታጠቅ ፈጽሞ አይገባም፣ እንዲሁም ደግሞ ኢራን የሆርሙዝ ሰርጥን መክፈት አለባት የሚል ነገር ነው እንግዲህ የተናገሩት። ነገር ግን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ሰርጥ አከፋፈትን በተመለከተ ለወዳጆቻችን እኮ እየከፈት ነው እንገኛለን፣ ግን ጠላቶቻችን በሆርሙዝ ሰርጥ አያልፉም እያሉ ይገኛሉ። በነገራችን ላይ አባስ አራግቺ እንግዲህ በኒው ዴልሂ በጣም ትልቅ ዲፕሎማሲያዊ ስራ እየሰሩ ነው። የብሪክስ ስብሰባ ላይ ከተባበሩት አረብ ኤምሬትስ ጋር ውዝግብ ውስጥ መግባታቸው የሚታወቅ ነው። በአጠቃላይ የኢራንን ጥቅሞች በተመለከተ እንግዲህ የተለያዩ ጋዜጣዊ መግለጫዎችን በመስጠት ከሰዎች ጋር በመነጋገር የሀገራቸውን ጥቅም ለማስከበር ከፍተኛ ጥረት እያደረጉ ይገኛሉ። እንዲሁም ከጥቂት ደቂቃዎች በፊት ከወጡ ነገሮች መካከል አንደኛው የኢራኑ መሪ አያቶላህ ሞጅተባ ኻሜኒ አዲስ መግለጫ ሰጥተዋል። የሀገራቸውን ጦር ኃይሎች አድንቀዋል፣ የሀገራቸውን ሕዝብ አድንቀዋል። በጣም በከፍተኛ ጽናት እየተፋለማችሁ ስላላችሁ የአሜሪካንና የእስራኤልን ወረራ እየመከታችሁ ስለምትገኙ በጣም እናመሰግናለን ነው ያሉት። እንግዲህ መልእክታቸውን ያስተላለፉት የፋርስ ቋንቋ ጥበቃ ቀን ተብሎ የሚከበር በኢራን ትልቅ ክብረ በዓል አለ። ይህንን መሰረት አድርገው ነው መልእክታቸውን እንግዲህ ያስተላለፉት ነው እየተባለ የሚገኘው። በነገራችን ላይ እስራኤል በደቡብ ሊባኖስ ድንበሮች ላይ አሁንም ከፍተኛ ጥቃት እየፈጸመች ትገኛለች። የሂዝቦላህ ሚሳኤል ማስወንጨፊያዎችን መትቻለሁ ብላ ነበረ ወደ ጠዋቱ አካባቢ። በኋላ ላይ ደግሞ አሁንም ጥቃቱ ተጠናክሮ እንደቀጠለ አልጀዚራ ዘግቧል። ይሄ አሁን ያለንበት ዓለም የጂኦፖለቲካው መገለባበጥ ከዚህዛ የሚጓተተው ነገር የተለያዩ ጭምት የሚባሉ ሀገራትን እያነካካ ይገኛል። እንደውም ጭምት ያሳብዳል ይባላል አይደል? አንዳንድ ነገር ጭምቶችም እያበዱ ይመስላሉ። ካናዳ አንደኛዋ ሀገር ናት። ወታደራዊ እንቅስቃሴዋን ከፍ አድርጋለች። በ30 ዓመት ታሪክ ውስጥ በጣም ከፍተኛ የሚባል ወታደራዊ ምልመላ እያደረገች እንደምትገኝ ነው የተነገረው። የኔቶን 2% ኮታ ወይም ደግሞ ከአመታዊ ምርት 2% መያዝ አለበት ወታደሩ ወይም ደግሞ ጦሩ የሚል መርህ እንዳለው ይታወቃል ኔቶ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕም በዚህ ጉዳይ ላይ ብዙ የኔቶ ሀገራትን ሲወቅሱ እንደነበር የሚታወቅ ነው። ለተከታታይ ዓመታት ይህንን ማሳካት አልቻለችም ነበር። አሁን ግን ይህንን ማሳካት ትችላለች። ከዚህ ቀደም እንደውም የመከላከያ ሚኒስትሮቿ የጦር ኃይል መሪዎቿ የካናዳ ጦር እኮ እየሞተ ያለ ጦር ነው ብለው ተናግረው ነበረ። ግን በ30 ዓመት ታሪክ ውስጥ በጣም ትልቅ የሚባል የምልመላ ስራ እየሰሩ ይገኛሉ። ለወታደሩ ደሞዝ ጨምረዋል፣ የተለያዩ ጥቅማ ጥቅሞችን ጨምረዋል። አሁን 2% የሚሆነውን ኮታ እንግዲህ እንደሞሉ ነው እየተነገረ
የሚገኘው። ማርክ ካርኒ ከመጡ በኋላ ደግሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የተለያየ የሚሰጧቸው አስተያየቶች የበለጠ እያሰጋቸው ጦራቸውን ማጠናከር እንዳለባቸው እያመኑ ይገኛሉ። 63 ቢሊዮን የካናዳ ዶላር ወይም 46 ቢሊዮን ዶላር ደርሷል በነገራችን ላይ እና ከዓመታዊ ምርት አንጻር 2% ደርሷል። ይህ እንግዲህ ከ1980ዎቹ በኋላ ለመጀመሪያ ጊዜ የታየ እንደሆነ ነው እየተነገረ የሚገኘው። እንደውም በ2035 ኔቶ ቢያንስ 5% የሚሆነውን በጀታችንን ለጦሩ መዋል አለብን እያለ ይገኛል። ይህንንም ሀሳብ እነ ማርክ ካርኒ እየተቀላቀሉት እንደሚገኙ ነው የተሰማው። ነገር ግን አሁንም በጣም በሺዎች የሚቆጠሩ በርካታ ጦር ማንቀሳቀስ የምትችልበት አቅም በጣም ደካማ እንደሆነ እየተነገረ ይገኛል። ይህንን ለማስተካከልም ከ5 እስከ 10 ዓመት ሊፈጅ እንደሚችል ነው የሚነገረው። እንደውም ቢቢሲ ከብሪታንያ ጦር ጋር ያነጻጽረውና የብሪታንያ ጦር ለምሳሌ ድንገት 10,000 ጦር ወይም 10,000 ሰራዊት ማንቀሳቀስ ካለበት ማንቀሳቀስ የሚችልበትን አቅም ገንብቷል። ከነ ቁሳቁሱ፣ ከነ ትጥቁ፣ ከነ ስንቁ በአንድ ጊዜ አጓጉዞ ሎጂስቲኩ ሁሉንም ነገር አሟልቶ 10,000 ጦር በአንድ ጊዜ ማንቀሳቀስ ይችላል። ነገር ግን የካናዳ ጦር ይህንን የሚያደርግበት አቅም የለውም። ስለዚህ ምናልባት በውስጥ ያለው ግንባታ ረጅም ጊዜ ሊወስድ እንደሚችል ነው እንግዲህ እየተነገረ የሚገኘው። ግን ከጭምትነታቸው ወጥተው ወደ ተዋጊነት እየሄዱ ያሉ ሀገራት አሉ። ጃፓንም እዚህ ውስጥ ትገባለች። እንደውም ለመጀመሪያ ጊዜ ድንበር ተሻጋሪ የሆነ ተኩስ መተኮሷ ይታወቃል። ወታደራዊ ልምምድ ላይ ከኢንዶኔዥያ ጋር እንዲህ አይነት ነገሮችን እንዲሁም የሚሊተሪ ኤክስፖርትን ወታደራዊ ቁሳቁሶችን ወደ ውጭ የመላክ ጉዳይ ላይ ህጓንም እንዳሻሻለች ይታወቃል። አሁን ያለንበት ዓለም እንዲህ አይነት ነገሮችን እያሰማን ይገኛል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በንግግር ላይ ቁርጠኛ ናት ብለን አናስብም፣ እንዳውም ያበለጸግነውን ዩራኒየም ወደ ሩሲያ የማዛወር እቅድ ሁሉ አውርተናት ነበረ፣ ነገር ግን ብዙም ፍላጎት ያላት አትመስልም የሚል ወቀሳ በአሜሪካ ላይ አቅርበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን የኒውክሌር መርሃ ግብሯን ቢያንስ ለ20 ዓመታት ማቆም አለባት እውነተኛ ንግግር የምትፈልግ ከሆነ የሚል ነገር እያነሱ ይገኛሉ። የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ደግሞ ትልቅ ጥፋት በመካከለኛው ምስራቅ እየጠፋ ነው የሚል ነገር ተናግረዋል። ሌላው ከተሰማው አስገራሚ ነገር አንዱ የእስራኤል ጦር ድንገተኛ ያልተጠበቀ ልምምድ እያደረገ መሆኑን ነው። የእስራኤል ጦር አዛዥ የሆኑት ኤያል ዛሚር ናቸው ይህንን ያሳወቁት። እንደሚታወቀው በጥቅምት 7 2023 ላይ ማለትም ከ3 ዓመት ገደማ በፊት ሐማስ ድንገተኛ ጥቃት በጋዛ ድንበር አልፎ የተለያዩ ሜርካቫ ታንኮችን አቃጥሎ ድንበር ጥሶ በርካቶችን አግቶ መውሰዱ ይታወቃል። ድንገተኛ ጥቃት ነበረ። በእርግጥ ከጀርባው የተለያዩ አነጋጋሪ ነገሮች አሉ። ሞሳድ ይህንን ያውቅ ነበር። ሆን ብሎ ነው ሐማስ ጋር የጠበቀው መረጃው ስለሌላቸው ሳይሆን በጋዛ ላይ ለሚያደርጉት ቀጣይ እቅድ መሰረት አድርገው እንዲሄዱበት ይሄ ኦፕሬሽን እንዲሰራ አድርገዋል የሚል ሀሳብም በተለያየ መንገድ እንግዲህ ከፍ ዝቅ ሲል እንደነበር የምናስታውሰው ነው። ነገር ግን ተመሳሳይ ጥቃት እንዳይመጣ ይላሉ ኤያል ዛሚር፣ ተመሳሳይ ጥቃት እንዳይመጣ ድንገተኛ ጥቃቶችን ሊያከሽፍ ወይም ደግሞ ሊመክት የሚችል በጣም ትልቅ የሚባል ወታደራዊ ልምምድ አድርገናል እያደረግን እንገኛለን ብለዋል። ብሮይል ኤንድ ፋየር የሚል መጠሪያ ያለው ነው እንግዲህ ይሄ ልዩ ልምምድ በምስራቃዊው ድንበር አካባቢ እንደተጀመረም ነው የተነገረው። በጣም መጠነ ሰፊ የተወሳሰቡ ሁኔታዎች ቢገጥሙ ምን ማድረግ እንችላለን፣ ጥቃቱ በአንድ ጊዜ ብዙ ቦታዎች ላይ ቢያዳርስ እንዴት እንመክታለን የሚለውን ጉዳይ የእስራኤል ጦር እየተረባረበበት እና እየተለማመደበት እንደሚገኝ እንግዲህ ኤያል ዛሚር ተናግረዋል። ሌሎች ወታደራዊ አዛዦች፣ ጀነራሎች እና የጦር መኮንኖችም እንግዲህ እንደተገኙ እየተነገረ ይገኛል። ከዛ በተጨማሪ የምንመለከተው ደግሞ የጀርመኑ ቻንስለር ፍሬድሪክ ሜርዝ ኢራን በአስቸኳይ ወደ ድርድር ጠረጴዛ መምጣት አለባት ብለዋል። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ቆይታ ካደረጉ በኋላ ነው እንግዲህ ይህንን ያሉት። ኢራን ወደ ጠረጴዛው መምጣት አለባት፣ የኒኩሌር ቦምብ ወይም ደግሞ የኒኩሌር መሳሪያ ልትታጠቅ ፈጽሞ አይገባም፣ እንዲሁም ደግሞ ኢራን የሆርሙዝ ሰርጥን መክፈት አለባት የሚል ነገር ነው እንግዲህ የተናገሩት። ነገር ግን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ሰርጥ አከፋፈትን በተመለከተ ለወዳጆቻችን እኮ እየከፈት ነው እንገኛለን፣ ግን ጠላቶቻችን በሆርሙዝ ሰርጥ አያልፉም እያሉ ይገኛሉ። በነገራችን ላይ አባስ አራግቺ እንግዲህ በኒው ዴልሂ በጣም ትልቅ ዲፕሎማሲያዊ ስራ እየሰሩ ነው። የብሪክስ ስብሰባ ላይ ከተባበሩት አረብ ኤምሬትስ ጋር ውዝግብ ውስጥ መግባታቸው የሚታወቅ ነው። በአጠቃላይ የኢራንን ጥቅሞች በተመለከተ እንግዲህ የተለያዩ ጋዜጣዊ መግለጫዎችን በመስጠት ከሰዎች ጋር በመነጋገር የሀገራቸውን ጥቅም ለማስከበር ከፍተኛ ጥረት እያደረጉ
ይገኛሉ። እንዲሁም ከጥቂት ደቂቃዎች በፊት ከወጡ ነገሮች መካከል አንደኛው የኢራኑ መሪ አያቶላህ ሙጅተባ ኻሜኒ አዲስ መግለጫ ሰጥተዋል። የሀገራቸውን ጦር ኃይሎች አድንቀዋል። የሀገራቸውን ሕዝብ አድንቀዋል። በጣም በከፍተኛ ጽናት እየተፋለማችሁ ስላላችሁ የአሜሪካንና የእስራኤልን ወረራ እየመከታችሁ ስለምትገኙ በጣም እናመሰግናለን ነው ያሉት። እንግዲህ መልእክታቸውን ያስተላለፉት የፋርስ ቋንቋ ጥበቃ ቀን ተብሎ የሚከበር በኢራን ትልቅ ክብረ በዓል አለ። ይህንን መሰረት አድርገው ነው መልእክታቸውን እንግዲህ ያስተላለፉት ነው እየተባለ የሚገኘው። በነገራችን ላይ እስራኤል በደቡብ ሊባኖስ ድንበሮች ላይ አሁንም ከፍተኛ ጥቃት እየፈጸመች ትገኛለች።